ስቶሪ ቴሊንግ። ዓርብ ዕለት ጠዋት ነው ከቤቴ ወጥቼ ወደ ቢሮ ስመጣ ስልክ ተደወለልኝ። ከጎተራ ፔፕሲ ፖሊስ ጣቢያ ነው። ወንድምህ ታስሯል፣ በአስቸኳይ ድረስ ተባልኩ። ወንድሜ ተስፋዬ ግርማ። አዞርኩኝና መኪና ቀጥታ ወደ ጎተራ ፔፕሲ ስደርስ ወንድሜ የታሰረው በመኪና ስርቆት ነው። በመኪና ስርቆት እንዴት ሊሆን ይችላል ስለው ይኸው ዘበኛውን የመሰከረው ተባለ። ዘበኛው ምን ብሎ ነው ቃል የሰጠው? ተስፋዬ 50 ሺህ ብር እሰጥሃለሁ ብሎ ነው BMW መኪና ከገራጅ ይዟት ይሄዳል። እንዴት እንደዛ ያደርጋል ብዬ ሀብታሙ የሚባለውን ባለገራጁ ጠየቁት። ሀብታሙና ተስፋዬ ጓደኛሞች ነበሩ። ከዛ ውጭ ደግሞ ለብዙ ጊዜ ለብዙ ዓመታት አብረው ሰርተዋል። ሀብታሙ መካኒክ ነው፣ ተስፋዬ ደግሞ ቦዲ ሰራተኛ ነው። የገራጁ ባለቤት ሀብታሙ ነው። እቺ መኪና ተሰረቀች የተባለው ከሀብታሙ ገራጅ ነው። ቀይ BMW መኪና እና ደግሞ አያያዛቸው በጣም ይገርማል። ሐሙስ ማታ ነው የተሰረቀችው። ዓርብ ጠዋት 4 ሰዓት ላይ ፖሊሶች እሱ የያዘው መኪና ነበረ፣ ከፊቱ ዘግተውበት ነው አስወርደው ይዘውት የመጡት እና ከሳሽ ሀብታሙ ነው፣ ምስክር ጥበቃ ተስፋዬ እልህ ይዞታል። ፈጽሞ ይህን ነገር አላደረኩኝ ብሎ በቃ እንደውም ዘበኛው እየዋሸ ነው እያለ ነው። ሀብታሙ ሳነጋግረው ሀብታሙ ደግሞ አለ ምንም አውቀው ነገር የለም እያለ በጣም ተናደድኩኝ። ዞሮ ዞሮ ዓርብ ቀን ፍርድ ቤት ቀረቡ። ዳኛው ግራ ቀኙን ካየ በኋላ በዋስ ሊለቀቅ ይችላል ብሎ ሲወስን አቃቤ ሕግ ነው ይግባኝ አለ። ስለዚህ በዚህ መሰረት ተስፋዬን ወደ ማዕከላዊ ይዞት ለመሄድ ጉዞ ጀመሩ ማለት ነው። በዚህ መካከል ተስፋዬ እያለቀሰ ጥበቃውን ይለምነዋል። ምክንያቱም በውሸት ነው የመሰከርክብኝ፣ እኔ ይህንን የማውቀው ነገር የለም እያለ ነው የሚያለቅሰው ተስፋዬ እና መጨረሻ ላይ ልክ ወደ ማዕከላዊ መሄድ ሲጀምሩ በተራው ማልቀስ ጀመረ። ጥበቃው አለ ማለት ነው። ምንድን ነው ሲሉት ተስፋ ያሳዘነ እንዴ? ምንድን ነው የሚያሳዝን ሲባል ሀብታሙ ነው የሰረቀው፣ መኪናውን የወሰደው ሀብታሙ ነው እና 50 ሺህ ብር እሰጥሃለሁ ብሎኝ ነው እንጂ ተስፋ አይደለም። ፖሊሶቹ ግራ ገባቸው። ታዲያ እስካሁን ድረስ ተስፋዬን ይህን ሁሉ ነገር ስናደርገው እንዴት ትጫወትብናለህ ብለው ያው አጫወቱት ማለት ነው። ጥበቃውን ተመልሰው ከማዕከላዊ ወደ ጎተራ ፖሊስ ጣቢያ። አሁን ማን መያዝ መቻል አለበት? ሀብታሙ የተባለው የገራጁ ባለቤት። ወደዛ እየነዱት ሲሄዱ ተስፋዬና ምስክር ከፊት እየሄዱ ነው በፖሊስ ተይዘው። እሱ ደግሞ ከሳሽ ነው፣ ከኋላ ይከተል ነበረ። ጋም አሉትና እሱንም ፖሊስ ጣቢያ። አሁን ባለ ጉዳይ ባልሆነ ተስፋዬ ትንሽ ረፍት አገኘና ራሱ ሀብታሙ ተጠያቂ ሆነ ማለት ነው። የሚገርም እኮ ታሪክ ነው። ሀብታሙንና ጥበቃውን ሲያጫውቷቸው ቆዩና ያው መለቀቅ የለም። ዓርብ በዚህ ሁኔታ አለፈ። ቅዳሜም በምርመራ እንደዚሁ ጉዳዩ ቀጠለ እና እሁድ ዕለት ጠዋት አሳለፉና ከሰዓት በኋላ መኪናዋ ተገኘች ተባለ። ማን ይዟት ነው የተገኘችው ሲባል አንድ ረዘም ያለ ሰው መጣ ማለት ነው፣ መኪናዋን ይዟት የነበረው እና ፖሊሶቹ ተስፋዬን ሀብታሙንና ጥበቃውን ፊት ለፊት ደረደሩና ተባባሪህ ማን ነው ከነዚህ ከሶስቱ ሲባል ተስፋዬ ሲያየው ተስፋዬ አይኑ ፈቷል። ሀብታሙንም አየ፣ እሱም ደንግጧል። ጣቱን ማን ላይ ቢቀስር ጥሩ ነው? ጥበቃው ላይ። ጥበቃው ተንኮለኛ ነው። ሁለቱም በየተራ እያገላበጥ አሳሻቸው። ታሪኩ እንዴት ተፈጸመ? ይህቺ መኪና የተሰረቀችው ሐሙስ ማታ ነው። እነ ተስፋዬ ደግሞ የተያዙት ዓርብ ጠዋት ነው። ከ3 ቀናት በፊት ይሄ መኪናዋን የያዘው ሰው ቆር ያለው ነው። መብራት ኃይል አካባቢ እዚህ መኪና የጠፋበት ገራጅ ጋር ሲመላለስ ነበረ እና ከዘበኛው ጋር ተግባብተዋል። ዘበኛውም ይሄ ሰው ይሄ ቆር ያለው 3ኛ መንጃ ፈቃድ እንዳለው ተረድቷል። ስለዚህ መጀመሪያ በመፍቻ በአንዳንድ ትንንሽ ነገሮች ግብይት ፈጸሙና ተለማመዱ። በዚህ መሰረት ቀጥታ ወደ ትልልቅ ፕሮጀክቶች ገቡ ማለት ነው። ወይል እንግዲህ ሐሙስ ማታ ትመጣለህ፣ የኛውን መኪና እናሻግረዋለን አሉ ማለት ነው። ቀይ BMW። በዚህ መሰረት ሐሙስ ማታ ምሽት ላይ ተገናኙ እና ቆር ያለው መጣ ዝንጥ ብሎ። ከዛ መኪናዋን አወጣ። መኪናዋን የሚፈለግበት ቦታ ካደረሰ የሚወስደው ስኮርት ጎማ ሁሉ ተዘጋጅቶለታል። እሱን ትወስዳለህ ተብሏል። ከዛ ዓላማቸው ምንድነው? ጥበቃው በር ይቆላልፍና አብረው ከቆር ያለው ጋር መኪናዋን ይዘው
በቃ መጥፋት ነው የታሰበው። ዘበኛው እንደዛ ነው ያሰበው። እና ልክ መኪናዋ ከገራጭ ወጣ፣ ጥበቃው በር ዘግቶ እስኪመለስ ድረስ ቆር ያለው መኪናዋን ይዟት ጠፋ። ጥበቃው ብሎ ቢጮህ ማንም ሊሰማው አልቻለም። እንደዛው እያለ ወደ ጎተራ ፖሊስ ጣቢያ መጣ ማለት ነው። ተስፋዬና ሀብታሙ ጓደኛሞች እንደነበሩ ከተወሰኑ ወራት በፊት እንደተጣሉና እንደተለያዩ ያውቃል። እችን አጋጣሚ እችን ቀዳዳ ልጠቀማል እና ቀጥታ መኪናውን የሰረቀው ተስፋዬ ነው፣ 50 ሺህ ብር እሰጥሃለሁኝ ብሎኝ እሱ ነው እንደዚህ ያደረገኝ ብሎ ተስፋዬ ላይ መሰከረ ማለት ነው። ሀብታሙ ከሳሽ ሆኖ ጥበቃው ምስክር ሆኖ ማለት ነው። እነሱ እዛ እያሉ ቆር ያለው ደግሞ መኪናዋን ይዟት እያለ እየበረረ ከመብራት ኃይል ተነስቶ ልክ ቡልጋሪያ ጋር ሲደርስ በስፖኪዮ የችኮላ አንድ ሰው ይገጭና ለማምለጥ ሲሞክር ይያዛል። ግን በጣም የሚገርማችሁ ገገማ ነው። ምን ቢል ጥሩ ነው? ፕላን ይነሳ። ፋይናሊ ሌባ መሆኑን ደረሱበት እዛ አካባቢ የነበሩ የህግ ባለሙያዎች እና መኪናውን ትራፊክ ጽሕፈት ቤት እሱን ደግሞ 5ኛ ፖሊስ ጣቢያ ያስገቡት ማለት ነው። በዚህ መሰረት እሁድ ጠዋት ለኢንቨስቲጌሽን ይዘውት መጡ። እሱና ተባባሪው ጥበቃው በዘረፋ ወንጀል ያው ጥፋተኝነታቸው ተረጋግጦ 2 ዓመት ከ6 ወር 2 ዓመት ከ6 ወር ተፈረደባቸው። ይሄ ታሪክ ከተፈጸመ እንግዲህ ዓመታት ተቆጥረዋል። ዛሬ እነዚህ 2 ሰዎች ተፈተው ምናልባት እዚህ ጋር ቲክቶክ ቁጭ ብለው እየተመለከቱ ይሆናል። ይህን ታሪክ እንዴት አገኛችሁት? አይገርምም? እንዲህም አይነት ታሪክ አለ። ተስፋዬና ሀብታሙስ ወዳጅነታቸው እንዴት ሆነ? ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።